እሺ ስንት ዓመት ድረስ ቤሩት ሰላም ነበር? ወይ ደግሞ አንቺ ማታቂ ከሆነ ወይ ሱሱ ስንት ዓመት ሰላም ሆነሽ ትሰሪ እንደነበር? ከስንት ጊዜ በኋላ ነው እንደዚህ መሆን የጀመርሽ? የሆነ ጊዜ የሆነ ካፌ ውስጥ ተቀጠረች። ኦኬ ስትቀጠር ቲፓንን ነበርኩኝ ባንኮኒ ገዝቼላት ባንኮኒ ውስጥ ነበር ማስቀምጥላት እና ኢትዮጵያ እንድትልከው ማለት ነው። መከራያት ምናምን እሺ ብላኝ ቀጥራት አድርጋ እየሰራች ነበረ። ከዛ የሆነ ቀን ሰው አለ እንግዳ አለ ቤት ውስጥ መጣው ብላኝ መጣች። ሁሌ እኔ ጋር ነው የምትኖረው። ከዛ ከጠፋች በኋላ ከረጅም ጊዜ በኋላ ተመልሳ መጣ። ስራ እየሰራች ጎበዘውና ገንዘብ በጣም ነው የምታገኘው። እያመጣች እንትን ውስጥ ቆርቆሮ ውስጥ እኔ ራሱ የኔ ትርፍርፍ ብር እንደዚህ ሲኖር የእሷ ቆርቆሮ ውስጥ ነበር የምከተው እና መጣችና መጣው ብላኝ ጃኬት ልለብስ ነው ብላኝ ወላሂ ነው በጃኬቷ ደብቃ ይዛው አልሄደችም ሄደች። ከዛ ማን የወሰደው ብዬ ከቤት ከልጆች ጋር ጸብ ግዳ ነበረብኝ። ደውዬ ጠየቅኩኝ፣ እነሱንም ጠየቅኩ። አይታችኋል አላየሁም። ልከትበት ቤት እንትን እያልኩኝ ዝርዝር ብሮች ነበሩ ልከትበት ፈልገዋለሁ። በሁለተኛው ቀን አጣሁት። እዛ የት ነው ደወልኩላት። ቤቲ ወስደሽ ነው ቆርቆሮውን ስላት እኔ አላቅም አልወሰድኩም ብላ ዘጋችብኝ ስልኩን እንዳልቆጣት ማለት ነው። ከዛ ሰው ተጠራጠርኩ፣ ቤት ውስጥ የነበረው ሰው ተጠራጠርኩ። ከዛ አንቺ ቤቴ ሰው እየተጠራጠርኩ ነው ከሰው ጋር እንዳታጣይኝ እርግጠኛ ሆነሽ ንገሪኝ ምናምን ስላት ማሚ እንዳትቆጭኝ ነው ወስጄ አጠፋሁትኝ አለች። ይኸው ፊት ለፊቷ ነው የምነግርሽ። እዛ አንቺ አትማሪም ብዬ ተውኳት። እንዲህ ነው የታመመች ሰዓት እንኳን እናቷ እኔ የሆስፒታሉን ከፈልኩኝ፣ ሆስፒታል ምርመራዋን ሕክምናዋን ሁሉ ነገር ከፈልኩኝ። ሪፈር ሲጻፍላት ደግሞ ሆስፒታል የምትተኛበት የአንድ ወር ደግሞ $350 እናቷ ልካ ነው ከፍለን የአንድ ወር ያስገባናት። ገባሽ? ቤቲ ገንዘብ ታገኛለች፣ ትሰራለች። በጣም ብዙ ተደወለብኝ እና እንትን ነው ቶሎ ነው በቃ ትባክናለች። በቃ አትይዝም ብር። ልጅነት ሁሌ ልጅነት አለባት። ገባሽ? ነገ ሁሌ ልጅነት ጀመራት። የዛሬ ስንት ዓመት ነው የጀመራት? እዛ ካፌ ተቀጥራ መስራት ተጀመረ ጀምሮ ከመጣችበት ጀምሮ ብኩን ነች። አቡ ብር ታገኛለች፣ ታጠፋል። ለሰው ነው የምታጠፋው፣ ለሰው ወላሂ። እኔ ልንገርሽ፣ ለእኔ ልብስ ገዝታልኝ ትመጣ ነበር። ለራስሽ አስቀምጪ ነበር ምላት። በቃ እንዲህ ነች። አብራ ከኔ ጋር ትጣላና ትወጣና ሌላ ሰው ጋር ከኖረች ለዛ ሰው ነው የምታደርገው። በቃ እንዲህ ናት እሷ፣ ብኩን ነች። ገባሽ? በቃ ልቧ በቃ የእሷ ገንዘብ የእሷ ሳይሆን የሰው ነው። አሁን ልጇ እዛ ቁጭ ብሎ ለልጇ ሳታደርግ ለሌላ ሰው ግን ታደርጋለች። እንዲህ ነች እሷ። ልጇ አረብ ቤት በሰው እርዳታ እያደገ እሷ ለባዳ ለአበሻ ታደርጋለች። ባዳ በቃ ባዳ አጠገቦ ከራቦ ከቸገረው ካላት ታደርጋለች። ቤቲ እንዲህ ነች ቤቲ። ለዛ ነው እኔ ስፍስፍ ብዬ ደምን ባልቅሼ ስሯሯጥላት የነበረው ስለማቅ ልቧን ማለት ነው። ገባሽ? እኔ ብዙ መከራታለሁ። ትናገር በአንደበቷ ብዙ ለፍቻለሁ። ትናገር ብዙ ወላሂ ሙሽቴ ለራሴ እንደዚህ አልጣርኩም። ሀቡ ለእሷ ግን በጣም ጥራ ያለው ለፍቻለሁ። ግን ያው እሷ እንዲህ ነች። በቃ ደከመኝ። የሆነ ሰዓት ላይ ሲደክመኝ ተውኳት። የማይሆን ላይፍ ውስጥ ገባች፣ የማይሆን ህይወት ውስጥ ገባች። ታይ ቤቲ እሺ ሱስዬ ትልና ሳምንት በቃ እሺ አንቺ እንዳልሽኝ ይሆናል ትልና የሆነ ነገር ስትቀይር ያደረጋት ትሄዳለች። በቃ ትጠፋለች። ያሳዝናል። እኔ እኮ ትኩረት ለማድረግ የሞከርኩት ከመቼ ጀምሮ ነው? ቤሩቱ 9 ዓመት ከኖረች ከ9 ዓመቱ ስንት ዓመቱን ነው? 2 ዓመቱን ነው በሰላም የሰራችው። በቃ ሰላም በቋሚነት ስራ እየሰራች ደሞዟን እየተቀበለች ህይወቷን ለመቀየር የሞከረችው ስንት ጊዜውን ነው የሚለውን ነበር ለማወቅ እየጣርኩ የነበረው። ታይቀት እሷ ትንገርሽ ቤቲ ንገሪያት ከመቼ ጀምሮ እንደዚህ ነው? እንዴት ታውቃለች ማሪ? ካወቅኳት ሰዓት ጀምሮ ቤቲ ካወቅኳት ሰዓት ጀምሮ ብኩን ናት። እንደሰው ለመጀመሪያ ጊዜ አወቅሻት የት ነው? የሆነ የት ነበረ? ቢስሚላሂ ረህማን ረሂም የዛሬ ስንት ዓመት ነው? እኔ ገና መምጣቴ 3 ዓመቴ ምናምን ነው። እዚህ ሀገር ላይ የሆነ ምግብ ቤት ቀን ላይ ነው ምሳ ልንበላ ገብተን አይደለ ቤቲ? የት ነው? ሂዊ ጋ ነው ቤቲ። እዛ ነው የተዋወቅኳት እና ምኖርበት የለኝም ምናምን አለችኝ። እና የኔ ቆንጆ እኔ ጋር ትኖሪያለሽ ብዬ ይዣት ሄድኩኝ። ከዛ በኋላ በቃ አብረን ብዙ ነገር አብረን ያሳለፍነው። እኔ ቤት ነበር የምንኖረው። ቤት ማለት ለመጀመሪያ ጊዜ ሬስቶራንቱ ስትተዋወቂያት ሰላም ናት? ሰላም መጣች፣ ተዋወቀችኝ፣ በቃ ወደደችኝ። እናቴ ግን ቤት የለኝም የምኖርበት ቤት የለኝም ስትለኝ ነይ እኔ ጋር፣ እኔ ብቻዬን ነው የምኖረው፣ ነይ እኔ ጋር አልኳትኝ። እኔ ጋር መጣች። አቡ በነገራችን ላይ ቤቲ በጣም እንዴት ነው አሁን እኔ ጋር ከመጣች ሶፋውን ገልብጣ ነው የምታጸዳው። በጣም ጎበዝ ናት ስራ ላይ ማለት ነው። በጽዳት ብቲ በምን ብቲ እኔ እላታለሁ። ይሄንን እኔ ጋር መተሽ ቤቴን እንዴት ገለባብጣ እንደምታጸዳው ቤቱ እንዳለ ግልብጥ በቃ ምንም ነገር አይቀመጥም ፊት ለፊት እና ይሄንን ሙያሽን ማዳም ቤት ገብተሽ ብትሰሪ እኮ በጣም ነው የሚከፈልሽ እላታለሁ። ቤትዬ በጣም ነው የሚከፈልሽ እላታለሁ። ግን አትሄድም። ትገባና 15 ቀን ሰርታ ትወጣለች ከዛ ቤት።
አው ሳምንት ወይ የሆነ ነገር ትሰራና ትወጣለች ከዛ ስራ ቦታ። ገባሽ? በስራ ጉልበቷን ማሰስት ናት። ለሰው ምንም ነገር ትሆናለች፣ ግን ለራሷ አትሆንም። በቃ ስራ ቦታ ሄደሽ ስሪ፣ በዚህ ሙያሽ ስራ ስሪ እያለ ገባሽ? ግን ገነት ጋር ሰርታ ታውቃለች። ገነት ጋር ተቀጥራ ሰርታ ታውቃለች። ይሄን በር ሰርተሻል? እንዴና ይሄን በር ሰርቻለሁ እኮ እሷ ቤት። ኧረ ከተዋወቃችሁ በኋላ ነው። መቼ ነው ገነት ጋር ተቀጥረሽ? እኮ በፊት እኮ ነው ማየ፣ ከሁሉም በፊት ነው የምታውቀው። በጣም ብዙ አመት ሆኖናል። ግን ገነት ጋር አልሰራችም። ገነት ቤት የምትለው ገነት ቤት የሚናስ ነበረ። የሚናስ አብድ የአብድ ነበር። የአብድ የሆነ ሳሌ ተቀጥሬ ነበር እሷ ጋር ጓደኛዬ እግዚአብሔር ይባርካት ሲወጣችኝ። እውነትን አትዋሺ። አንቺ ስትሰሪ የነበረው አብድ በነበረ ሰዓት ነው። ሁሉም የቤት ውስጥ ይመሰክራል። ምን ሆነሽ ነው? ወዴት እየሄድሽ ነው? ሶስት ማረቀን ሰርቼ ከዛ ሳምሪ ነች እዚህ ቤተ አሳሪም ደግሞ ባልጠፋን ሰው እዚች ጋር ትሰሪያለሽ እንዴ ብላ አሁን ተይዘኝ ወጣቸው። ወላ ሳምሪ ትግሬዋ እና ሄደን ምናምን አብድ እያለ ነው አይሰራሽው ላካብድ በኋላ እሷ ከገዛችሁ በኋላ ኧረ እሷ ከገዛችሁ በኋላ አልሰራሽም። ቤቲ ሱስዬ ሙት ጠይቂ ሰው እኔ ሳላቅ ሄደሽ ሰርተሽ ከሆነ እኔ አላየሁም አላውቅም። እኔ ዛን ጊዜ አናወራም ነበር። እንደዛ ብዙ ሰራሁኝም እኮ 3 ቀን ነው 4 ቀን የሰራሁት። ታዲያ እሱ ሰራው አይባልም እኮ ቤቲ። እሷ ጋር እኔ ስትሰሪ አላውቅሽም። ብዙ ካፌዎች ሰርተሻል። እሷ ቤት ግን ስትሰሪ እኔ አላውቅም። ምን ሰዓት ምናልባት እንደ ከስተማ ያው ማገዝ ስለምትወጂ አገዘሻት 2-3 ቀን ሰርተሽ ከሆነ አላውቅም። ግን እዛ ተቀጥረሽ ስትሰሪ እኔ አላየሁም፣ አልነበርኩም። ለማን ሰርቻለሁ? ያንን ሰርቻለሁ 3-4 ቀን ነው። ከዛ በኋላ የሳምሪ ነች እንደው መታ ወሰደችኝ ከዛ ቤት። አላውቅም፣ እሱን አላውቅም እኔ። ከዛ በኋላ አንቺ ገነት እንኳን ሱቁን ከያዘችው 2 አመቷ 2 አመት እኮ ነው ግሮሰሪውን ከያዘችው። እናውቃለን እንግዲህ አሰማሽም ነው አብድ ነው የገዛችው እሷ ከሚናስ ነው ብለሽ እንድታወሪም አልፈለግም ነው ያለኝ። ከአንድም ስትይ የእሱ ልጅ ነው ብዬ አውራ ነበር እኔ በፊት። ካልፈለገ ታዲያ ለምን አብሮሽ ነው? እና በጣም ተናገረብኝ። የእኔ ጥፋት ነው ማምዬ፣ የእሱ አይደለም። ባለትዳር ነው ሰውየው። ሚስቱ እንዳታውቅበት ነው የሚፈልገው። አልነበረም ግን ነበረ በጣም ለዛ ነው ከሴት ለሴት ስለሚሄድ ልጅ ምናምን ምንም እንትን አይለውም ነበር። እኔ ግን ስለወደድኩት ነው አብሬው እንትን ያልኩት እንጂ ፍቅር ያለው ሰው አልነበረም ለእኔ። አሁን እሺ የት ነሽ? ምን እየሰራሽ ነው? ስራ እየሰራሽ ነው አሁን? ምንም እየሰራሁ አይደለም። ጓደኛዬ ጋር ነው ቁጭ ያልኩት። ቤቷን ከፍታለች ተመስገን። እሺ ሰዎቹ ፈቃደኛ ናቸው ልጅሽን ይዘሽ ለመሄድ? የሚያሳድጉልሽ አረቦች ስትወስጂባቸው ልጁን ኤኒ ታይም ሄደሽ ብትወስጂባቸው ችግር የለባቸውም? ፈቃደኛ ናቸው? ማለት ችግር የለባቸውም። ሜጅ ያመጣዋለሁ። ይሄ ችግር የለባቸውም። ነቃሽ። ፓስፖርት ኮፒ አለሽ? አረ ፓስፖርት ያለኝ ኦሪጂናል ግን ተቃጥሏል። ቆየ ወደ ሀገር ቤት ለመግባት ከሆነ አንድ ሰው ኤክስፓየርድ ባረገ ፓስፖርት ሀገር መግባት ይችላል። ከሀገር መውጣት ነው የማይችል። እሺ አለም ትኬቷን እችላለሁ ብለሻል አይደል እናቷ? አዋቡ ትኬቱ ሳይሆን አሁን ችግር የልጁን መጭም እንድትጨርስልኝ ሱሱ አንዴ እንደጀመረች ሁሉን ነገር አሁን ይኸውልሽ መድኃኒት ትውጣለች። ሱሱ አሁን ላይ አትችልም። ራሷ ችግር ላይ ናት። እረፍት ያስፈልጋታል። እኔ ያለው ችግር የለውም። ሱሱ በዚህ ሰዓት ምንም አይነት ነገር እንደጀመረች ራሷ ምናምን ብሎ ነገር የለም። ፕረስ ላይ ናት ነው እንጂ እሱማ ችግር የለው አውቃለሁ። ቦታውን ግን ትነግርሻለች። ከዛ ነው ይኸውልሽ መታለች። አሁን ዋትሳፕ ላይ እያወራን ነበር። ሰላም መታለች። ከሰላም ጋር አገናኛትና እንትን ትላለች። እሱ ለራሷ እረፍት ያስፈልጋታል በዚህ ሰዓት። ለራሷ ስትረስ አቅፋ የሌላ ሰው ስትረስ መሸከም የምችልበት ሁኔታ ላይ ትኬቱን አንቺ ትችያለሽ። ፕሮሰሱ ያልቃል።
ቤቲ ወይ እናቴ ሱማ ክያ በቃ ሰላም የምትልሽን ታደርጊያለሽ። እሺ እሺ እናቴ ተባረኪልኝ ማክያ። እሺ ምንም አይደል። እና አንቺ ግን ለመሄድ ትፈልጊያለሽ? ፈቃደኛ ከሱሱ ላይ ትጠፊባት እንደነበረ ከሰላምም እንዳትጠፊባት መሄድ እውነት መሄድ የምትፈልጊ ከሆነ ላላ ላጠፋባትም ማየ ወላ አልጠፋባት እኮ ይህንን እኮ ነው የፈራሁት። አቡ ቆይ እኮ አሁን ላገናኛል። ሱሱ የቤቲን ቁጥር ላኪልኝ ዋትሳፕ ላይ አሁን ኔትወርኳ ነቀላት። ሰላም ደግሞ ኔትወርክ ይላል። አሁን አካውንት ስንጋብሽ ልክልሽ ያለ ቁጥሬን ጽፌ ሰላም ኔትወርክ ኢንቫይት አድርጓት። ሰላም ቤቲ ሀቢባ ነኝ። ኦፕሽን ላኪልኝ እዚህ ጋር ቮይስ አድርጌልሻለሁ ዋትሳፕ ላይ ቁጥርሽን ለሰላም ይሰጣታለሁ እና ፕሊዝ እንዳትጠፊባት ትደውልልሽ። አንቺ ቦታ ሂጂ ሰላምዬ ገብተሻል። አመሻችሁልኝ። እንዴት ነሽ ማሪ? ሰላም አመሻችሁ። ይውላችሁንም እንዴት አመሻችሁ ብያለሁ። አለን። እሺ ምንድን ነው ማድረግ ያለብን አሁን በቤቲ ጉዳይ? ምን ነገር ነው የሚያስፈልገው? አሁን ቅድም ሱሱዬ ስታወራ ሰምቻታለሁ። መሀል አካባቢ ላይ የሐኪም ማስረጃ አላት ብላለች። የሐኪም ማስረጃዋ ካለ እች ልጅ በእርግጥ አይቻታለሁ ቤተክርስቲያንም እኛ የምንችለው እናግዛታለን። ትኬቱም እናቷም ከዛ ማምጣትም አይጠበቅባትም። እዚህ ባለው ነገር መሸፋፈን ይቻላል። ተባረኪና ግን አውይ እኔ ልልሽ የምችለው የእሷ የቤቲ እገዛ ያስፈልገናል። እኛ ብቻ ስለፈለግን የሚሆን ነገር የለም። እሷ ብቻ ጠንካራ ትሆንልን። ሆስፒታል ወረቀቱ ከጠፋባት የልጁን እዛው መሄድ ትችላለች። እዛው ቤተ ማነው ሆስፒታሉ ቴሌፎን ቤቲ ሚውት አለ ማለት አይ አይደለም። ሰላም እያንቻለም ቤቲ ሚውት ስላልሆነች ስታወራ እዚህ ጋር እየተሰማባት ነው። ሚውት አድርጌላታለሁ። ቀጥይ ሰላም እየሰማች። አዎ እና የሚቻለው ነገር እሷ ብቻ ታግዘን፣ እሷ የምንላትን ታደርግ። የእሷም ጓደኞች ሆኑ ያግዟት፣ አጠገቧ ያሉት ያግዟት። በቃኝ እያለች ነው፣ ምርር ብሏት ነው እያወራች ያለችው። ስለዚህ እናግዛትና ተባብረን እንላካት፣ በቁም እንዳለች እንላካት ነው የምለው። እና እዛ ሆስፒታል ሄዳ ወረቀቷ ከጠፋባት የወለደችበት ሆስፒታል ወረቀቷን ማውጣት ትችላለች። ሙክታር ሄዳ ሲንግል ማም ታሰራለች። በቤተሰብ ከሆነ እንትን ያለችው ደግሞ